መምህሩ እነሱ ከሄዱ በኋላ እየተበሳጩና ብቻቸውን እያጉረመረሙ ወደ ገዳም ወጡና እስጢፋኖስን፣ ወልደ ሐናን፣ ኃይለ ገብርኤልንና ሳህለ ጊዮርጊስን ጠርተው እንግዲህ ሁሉ ነገር አበቃ። እኔ የሰጠኋችሁን መመሪያ ትታችሁ የራሳችሁ መንገድ ተከትላችሁ ራሳችሁን ከአደጋ ውስጥ ጣላችሁ። እንደሰማችሁት ስም ዝርዝራችሁን ይዘዋል። ነገ ተነገ ወዲያ ወይ ዛሬ ሌሊት ፖሊስ መጥቶ ሊለቅማችሁ ይችላል። ይህ ደግሞ እኔም ሆንኩ ማህበሩ ሊያስጥላችሁ አይችልም። ስለዚህ ዛሬውኑ ወደምትሄዱበት ሂዱ። ነገሩ ቀላል አይመስልም አሉ በጭካኔና በማስፈራራት። እንዲህ አባታችን፣ መቼም እኛ በየግላችን የማውመገነት በጎ ከማድረግ ያለፈ የበደሉን ያስቀየሙን ነገር አልነበረም። ግን እርሶ አባታችን ስታዙን ማህበር ገዳም ተዳፈሩ፣ ለገዳማችሁ ለሃይማኖታችሁ ተዋጉ ስትሉ እውነት ገዳሙን ነፃ ያወጣ መስሎን ነበር የገባንበት። አሁን ይህ ነገር ሲመጣ ገዳሙም ሆነ እርሶ ተገን ልትሰጡን ሲገባ ሂዱ ጥፉ እንባላለን እንዴ? አለ ወልደ ሐና በንዴት። እኔ እንኳን ለእናንተ ተገን ልሰጥ እንዴት ጥርስ እንደነከሱብኝና እንዳንጋጠጡብኝ አላያችሁም? የራሴውም ጉዳይ ገደል አፋፍ ላይ የተንጠለጠና ሊወድቅ ትንሽ የቀረው ቅርንጫፍ ሆኖብኛል። ስለዚህ ልረዳቸው አልችልም። መለኩሲቷ ባለ ብዙ ዘመድና ዘመዶቿ ገንዘብ የተረፋቸው ስለሆኑ ሁሉንም በገንዘባቸው ስለገዟቸው ከማምለጥ ከመሸሽ በቀር ተስፋ የለንም። ስለዚህ በቶሎ መሄዳችሁን አስቡና ሂዱ። ምናልባት ቀን ሲያልፍ ሁሉ ነገር ሲረሳሳ ትመጣላችሁ። አሁን ግን መጥፋት ይሻላል አሉ ኮስተር ብለው። እሺ መሄድ እንሂድ፣ ግን ባዶ እጃችንን ወደየት መድረስ እንችላለን? አለ ሳህለ ጊዮርጊስ። ያው ሁሉ አፈር አይንካችሁ ብለው የሚለማመጧቸው ሰውዬ አሁን የሚያሳዩትን ጭካኔ በማየት ባለፈው ተግባሩ እየተቆጨ እንዴ የአባ አብርሃም ያ ሁሉ ዕቃ የማዋህዋ ያ ሁሉ ዕቃ መሸጣችሁን ሰምቻለሁ። የት አደረጋችሁት? መቼም የዕቃውን ጥራትና ብዛት ከኔ በላይ የሚያውቀ የለም። ቀላል ገንዘብ አያወጣም። ታዲያ እንኳን እዚሁ ለመሄድ ኢየሩሳሌም አያደርሳችሁም እንዴ? አሉ እያሾፉ። ኃይለ ገብርኤል በንዴት ፊቱ ተለዋውጦ ወይኔ የሚፈልጉትን ነገር እንደ አህያ እየነዱ ካስደረጉም በኋላ እንዲህም መጻደቁብን አልና በሆዱ እሱማ የተሸጠው ግማሹ ነው። ግማሹን የእስጢፋኖስ ዘመድ እማ ኢየሩሳሌም ቤት ነው ሸጠን የተካፈልነው። ይህ ይመጣል ብለን ሳናስብ ለመጠጡም ለምኑም አጠፋ ነው። አሁን የት አለን? አለ አፍጦ እያያቸው። እሱ የእናንተ ጉዳይ ነው። ገንዘብ አገኘ ብሎ በየሜዳው ከመበተን ማስቀመጥ ይጠቅም ነበር። አሁን አለ ያላችሁትን ዕቃ ይዛችሁ የምትሸጡበት ሸጣችሁ ሂዱ አሉ። እስጢፋኖስ እንዴት አድርገን ነው የምንወስደው? ለማንስ ነው የምንሸጠው? ያዙን ይኸው እጃችን ማለት ካልሆነ በቀር በዚህ በጠባብ ጊዜ ዕቃ ይዞ መሄድ እንዴት ይቻላል? ወይ ከእርሶ ወይ ከማህበሩ ወጪ አድርጉልንና እንሂድ አለ አፍጦባቸው። ጉድ ነው። ከማህበሩ ጭራሽ! ማህበሩ የትኛውን ጀብድ ሰሩ ብሎ ይስጣችሁ ልጄ? እኔም የለኝም። ይልቅ እስር ቤት ገብታችሁ ከመማቀቅ መላ ፍጠሩ አሉ በጭካኔ። እኔ በበኩሌ ቀጥ ብዬ ሄጄ እጄን ለፖሊስ ሰጥቼ የሆነውን ሁሉ ፍርጥርጥ አድርጌ ነግሬ ቅጣቱን አብረን እንቀበላለን አለ ወልደ ሐና። መምህሩ ደንገጥ አሉና ወዲያው ፈጠን ብለው ጥሩ፣ አሁኑኑ ሂድና ያሰብከውን አድርግ። እኔ እንደሆነ ጫፌን የሚነካኝ የለ። ከቀድሞ ተዘጋጅቼበታለሁ። እስር ቤት የምትበሰብሱ ራሳችሁ ናችሁ። እኔ ዝንቤን እሽ የሚለው የለም አሉ ግዴለሽ ለመሆን እየሞከሩ ነው። እሺ እኛ በአባትነቶት ተመክተን መንፈሳውያን የሆንን መስሎን የሠራ ነው እኛኑ መልሶ ካሳሰረን ጥሩ፣ አንድ ቀን እንገናኛለን ብሎ ወጣ። እስጢፋኖስ፣ ኃይለ ገብርኤል፣ ሳህለ ጊዮርጊስ ተከትሎት እየተቆጡ ወጡ። መምሩ ፌንጣ ብትቆጣ እግሯን ጥላ ሄደች ነው። ምን ያመጣሉ? እኔ እንደሆንኩ አላየሁም አልሰማሁም ነው። እኔ ማዘዜን በምን አባታቸው ማስረጃ ይገኙብኛል? እንዲህ አድርጌ ካላባረርኳቸው ለእኔም አደጋ ስለሆነ ወደሚሄዱበት ይሂዱ። ከተለማመጥኳቸው ይህን አምጣ ያንን ሊሉ ነው። ለራሴ ሳይቸግረኝ 50 ሺህ ዕዳ ብዬ ወጥመድ ገብቻለሁ። እንኳን ለእነሱ የሚሰጠው ሊኖረኝ ብለው ወደ ሌላ ጉዳይ ተሸጋገሩ። እማሆይ አጸደ ቤት ተሰብስበው ስለ እርቁ ቀን ሁኔታ ሲያወሩ ኧረ ደግሞ ገዳሙ ሊፈርስ ነው፣ ሊፈነዳ ነው፣ ማዕት ሊወርድ ነው ብሎ ሲዘባርቅ የነበረው መነኩሴ ባዩና ተመጻዳቂው ለመሆኑ ኬታ አባቱ የመጣ ነው? አይቼው አላውቅም አሉ መምህሩ።
ኧረ የእሳቸው መነኩሴ ነገር ሁሉንም ነው ግራ ያጋባው። እውነት ከየት መጡ? አለች እሙሃይ ምሕረተ ሚካኤል። ምናልባት ከበረሃ የመጡ ይሆኑ እንዴ? እኔ ጠረጠርኩ አሉ እማሆይ ሂሩተ ሥላሴ። ለማን ነገርና ለምን ጉዳይ ከበረሃ ይመጣ? በረሃ ያሉት እንደዚህ ለፍሬ ከርስኪ ጉዳይ ያውም ለዚህ በውሸትና በተንኮል ለታጠረች እርኩስ ነገር ብለው ይመጣሉ? አለች እሙሃይ አጸደ ወደ እሙሃይ ማየገነት ቤት አቅጣጫ እጇን እየጠቆመች። እኔ ስጠረጥር ከሆነ ገዳም ይህንኑ እንዲናገሩላቸው በምስጢር ያመጡት ሳይሆን አይቀርም። ከዛ በኋላ እኮ አልታየም። እኔ ሁሉም ቤት ልጆቼን ልኬ አስፈለኩ፣ የለም። በዚህ ወጣ በዚህ ገባ የሚል አንድ ሰው ታጣ። በሆነ ምስጢር አምጥተው ወዲያው ልከውታል አሉ መምረው በሰውየው ጉዳይ ግራ እንደተጋቡ። መቼም አባታችን እኛም በረዱ፣ ለእኛ ቤት በሰሩ፣ ድርጎ በፈቀዱ፣ እኛም በደገፉ እንደ ወንጀል ተቆጥሮ ያ ሁሉ እርጅብኝ ወረደበት። እኔማ ተከናንቤ ስቅስቅ ብዬ ነው ያለቀስኩት። ለካ መልካም ማድረግ ወንጀል ኖረዋል አለች ቤት ከተሰራላትና ድርጎ ከወጣላት አንዷ ወለተ ሕይወት። ይሁን እንኳን መጥፎ ሰርቼ ድል ያልተወቀስኩ እንጂ መልካም ሰርቶ መወቀስ ከፈጣሪ ዘንድ ዋጋ አለውና ያው እንደሰማችሁት በሁሉ ነገር ነው የተወቀስኩት። ስለዚህ ግድ የለም ብቻ ካሁን በኋላ እና አባ ጸጋ ምክንያት እንዳያገኙ እናንተ ተከተቱ፣ ወንዶቹም በገዳማቸው ይሁኑ፣ በዚህ ወሬኛን አፉን ማዘጋት ነው ብለው ብዙ ተወያይተው ተለያዩ። መምህሩ ጳጳሱ እጅ ስርዓት ስራ ብለው ትእዛዝ ስለሰጡና ይህን መቃወም ስላልቻሉ ሴቶቹን ሰብስበው ባለፈው የሸማኔውን ስራ እማሆይ ኢየሩሳሌምና ያቺ ደግ ነፍሷን ይማረውና ሄደው ሰልጥነው መጥተዋል። በእርግጥ ዛሬ እሷ ባትኖርም እማሆይ ኢየሩሳሌም እናንተን ለማስተማር በቂ ስለሆኑ ስራው መጀመር አለበት። ታዲያ ነገ በጠቅላላ ሁሉንም ስብሰባ ራሳችሁ ጥሩ፣ የበላይ እናንተ እንጂ እሷ እንዳልሆነች እንድታውቅ። ያችንም ጥሯት። እምቢ ብላ ብትቀር ደጋግማችሁ ጠርታችሁ እንድትወጣ አድርጋችሁ እናንተ ወረቀትና እስክሪብቶ ይዛችሁ ከፍ ያለ ቦታ ተቀመጡና ወደ ታች እየገላመጣችሁ ስራ ልንጀምር ስለሆነ ምን ትላላችሁ እያላችሁ እንደ አዛዥም እንደ ንጉስም እያደረጋችሁ እስቲ እማሆይ ማየገነት ምን ሀሳብ አለዎት ይንገሩን እያላችሁ ሀሳብ ከሰጠች አይ ይህ አይስማማንም ብላችሁ ሀሳቧን ውድቅ አድርጋችሁ ሆን ብላችሁ እሷን የሚነካካ ነገር እየተናገራችሁ በነገር አቁስላችሁ የስራ ዕቅድና የስራ ሰዓት ደንብ አውጥታችሁ ተለያዩ። ያኔ ልቧ እንደ ውሃ ይፈሳል፣ ሰውነቷ እንደ እሳት ይቃጠላል። ከዛ በኋላ ከ15 ቀን በኋላ ስራው ሲጀመር ደግሞ ያኔ የሚሆነውን እንነጋገራለን አሉና የእጅ ስራ ዋና ኃላፊዎች በቅድሚያ የጋቢውን አሰራር ሄደው ተምረው የመጡት እማሆይ ኢየሩሳሌም፣ ሁለተኛ እንደ ጸሐፊ እማሆይ ምሕረተ ሚካኤል ሲሆኑ እነዚህ በግንባር ቀደምትነት ስብሰባውንም ሆነ ስራው ሲጀመር ይምሩ እንጂ ኃላፊነቱ የሁላችንም ነው ብለው እማሆይ ማየገነትን ለማብሸቅ ተመካከሩ። በምክሩ መሰረት እማሆይ ማየገነትንም በስብሰባ ላይ ጠርተው ሲመጻደቁ ቆይተው የሥራ መግቢያና መውጫ ወስነው ተለያዩ። እማሆይ ማየገነት ከነ እማሆይ ሐመልማል ጋር ስለ ስብሰባው ነገር ሲወያዩ እማሆይ ማየገነት ያ ሁሉ አሽሙር አነጋገር ለእኔ ነው፣ ግን ምን አረኳቸው እንዴ? አንደኛ ዕቃ ገዛሽ፣ ተገባር ቤት ይቋቋማልሽ፣ ሁለተኛ ብዙ የእጅ ሥራ ትችያለሽ አሉ። ታዲያ ዳቤ ጋግረን እንብላ ያልኩት ዕቃ የገዛሁት ከእነሱ በላይ ሆኜ ስሜ ተጠርቶ ልገዛቸው ልነዳቸው አይደለም እኔ የፈለግኩት። አንደኛ ገዳም ነው። ስለዚህ ብዬ ቤታችን በግል አብስለን ከምንመገብ በህብረት ሰርተን ዳቤ ጋግረን ብንበላ ለእኛም በረከት ነው። ሁለተኛ እኛን ለመምሰል የሚመጡ እህቶቻችን ገዳሙ በቋሚነት እስኪቀበላቸው ተገባሩ ቤት ካለ የእኛን ጠባቂ የእኛን ጥገኛ አይሆኑም። በአቅማቸው ውሃ ቀርተው እንጨት ሰብረው ቡኮውን ጋግረው ረድተው ኩርማን ዳቤና ስብርባሪውን ወስደው የኔ ብለው ይመገባሉ። ሶስተኛ ከሁሉ ሁሌ የሚቆጨኝና የሚያናድደኝ ነገር አንድ እንግዳ መጥቶ እኛ ጋር አርፎ ሲሄድ ለበረከት ዳቤ ያገኝ ይሆን ይላል። ከወንዶች ገዳም ለበረከት የዳቤ ፍርፋሪ ለምኖ ይዞ ይሄዳል። ይታያችሁ። በእርግጥ የወንዶች ገዳምም ገዳም ነው። ቤተ ክርስቲያኑ መድኃኔ ዓለም በሰማይና በምድር ባለቤት ስም ነው የተሰየመው። ግን መድኃኔ ዓለም ሙሉ በኩሌ ነው፣ የሌለበት ቦታ የለም። ይህን ገዳም ግን በዋናነት ብዙ መከራና ስቃይተው የገደሙት አባታችን አቡነ ናትናኤል ናቸው። እኛ ያለነው የእኚህ ቅዱስ አባት አጽም ያረፈበት በሕይወት ሳሉ የተጋደሉበት ቦታ ላይ ነው። ግን በየቤታችን ዱቄት ተሰጥቶን አሳምረን ጋግረን ስለምንበላ ብቻ
ከቤታችን እንጀራ ያልተለየ አድርገው ቆጥረውት እንደ በረከት አያዩትም። ያድነናል ብለው እንደ በረከት ለመብላትም ለመውሰድም የሚፈልጉት ወንዶች ገዳም ያለውን ዳቤ ነው። በእርግጥም ከበሽታ ያድናል፣ በረከትም ነው። ግን እኛስ በሴቶች ገዳምስ በረከት የለንም? ለምን ለበረከቱ ተብለን አንለምንም? በአንድነት ገድል ተነቦ በአንድ ተቦክቶ በአንድ ተጋግሮ የምንበላበት ዳቤ መጋገሪያ ብዬ ነበር። በዚህ ተቆጭቼ ነበር ያን ሁሉ ማድረጌ እንጂ እነሱ እንዳሰቡት የእነሱ በላይ ሆኜ ላዛቸውና በልጬ ለመታየት አስቤ አልነበረም። ደግሞ ሲበላስ ቢኮን ምኑ ነው ጥቅሙ? እስቲ አንድ መምኔት አለች እንበል። ምንድን ነው ስራዋ? የወንዶቹን ትእዛዝ ከማስተላለፍ ያለፈ ምን ስልጣን ኖሯት ይህን ድንጋይ አንስታችሁ እዛ አድርጉ ትላለች? አትችልም እኮ። የእሷ ስልጣን አንደኛ መምኔት መባሏ ስሟ፣ ሁለተኛ እነሱ የሚሉትን የሚያዙትን ለሌሎቹ እንደተባለችው እንዲሰሩ መንገድ ነው። ይህ ደግሞ ያሉትን መልሶ ማስተላለፍ ከገደል ማሚቶ ያለፈ ነገር የለውም። ታዲያ ይህ የበላይ ሆነች ተብሎ ያስቀናል፣ ያስተቻል፣ ያስጠላል። በሌላ ገዳም እኮ ሴቶች ራሳቸውን የሚመሩ ራሳቸው ናቸው። እመምኔቷ ከባድ ኃላፊነትና ስራ አለባት። እንደዚህ ገዳም ቃል አጋኖ አይደለችም። ደግሞ ማየገነት ምን አለች ትላላቸው? አንድ ቀን ፈጣሪ ያለ ጊዜ መቋቋም አይቀርም። እድሜ ሰጥቶን ካለን እናየዋለን። እርግጠኛ ነኝ አንድ ቀን እዚህ አቡነ ናትናኤል የሴቶች ገዳም ዳቤ ተጋግሮ ይሸተናል። ካለን እንበላለን፣ ከሞትን ያሉ ሲበሉ እናያለን። ይኸውላችሁ ተግባር ቤቱን አይሆንም ብለው ዕቃውን የወሰዱ ዕለት የጻፍኩት ግጥም እንኩም ዋይ ፍቅርተ አንብቡላቸው አለች ካስቀመጠችበት አንስታ እየሰጠቻቸው። ሞሀይ ፍቅርተ ተቀብለው ማንበብ ጀመሩ። አንድ ቀን አይቀርም። እስቲ እንጠይቅ እውነቱን በእውነት ምንድን ነው ጉዳቱ ቢኖረን አንድነት? ንገሩኝ ልወቀው ክፋት መጥፎነቱን፣ አብሮ መብላትና አብሮ መጠጣቱን። ምኑ ላይ ነው ኃጢአት? ንገሩኝ እውነቱን። ተግባር ቤት መስርተን ዳቤ የማንበላው መዓት እንዳይመጣ ዲን እንዳይዘንብ ነው? እንዳይረክስ ሲሆን ወያ ቅድስናችን እንዳይዘጋብን የሰማይ ቤታችን። እረ ለምኑ ነው ይሁሉ ጫጫታ? አንድነት እንዳይኖር ላይ ከታች ውካታ። ምንድን ነው ሽብሩ? የቱ ነው አዲስ ነገር? በእኛ አልተጀመረ አንድነት መስርቶ ዳቤውን መጋገር። ከጥንቱ ውሃ ተብሎ ገዳም ሲቆረቆር በአንድ ማጀት ላይ በዳቤ እኮ ነበር እህል ሳይመረጥ ገብስና ዘንጋዳ ሁሉም ተደባርቆ ተቦክቶ በገንዳ በአንድ ምጣድ ተጋግሮ ነበር የሚበላ። ጥንት አባቶቻችን ገዳምን ሲሰሩ ሁሉንም በአንድ አድርገው ነው በፍቅር ያሰሩ። ታዲያ በእኛ ዘመን ምን መዓት ወርዶ ነው ዳቤ ምንባት ይባለው የቀጠነው? ምክንያት የበዛው እንደው መላምቱ። እረ ለምን ይሆን ንገሩኝ በእውነቱ። ያንንም ምክንያት ደርድራችሁ ሁሉን ለማሳመን ወጥታችሁ ወርዳችሁ ቅዱሳን ተቆጡ ብላችሁ አውርታችሁ አባቶች አይሁንም ብለዋል ይቅር ብላችሁ አውጃችሁ ሳይሏችሁ ካቅር። ለመሆኑ አባቶች አንድነትን ጠሉ? ከመቼ ወዲህ ነው? እረ ጉድ ነው በሉ። እነሱ ዳቤ ትተው ቅጠል እየበሉ በጾምና ጸሎት ደርቀው እየዋሉ እኛን ያሟችኋል ዳቤ አትብሉ አሉ? ወይስ መዓት አለ በአንድነቱ ላይ ትቀሰፋላችሁ ቁጣ ወርዶ ከላይ ለብቻችሁ ብሎ እይጓዳችሁ ሁሉን አጣፍጣችሁ እንዳመላችሁ የጤፍ እንጀራውን ሽር አርጉ ጋግሩና ወጡን በየአይነቱ ቆንጆ አርጉ ስሩና ጉረሱ ቤታችሁ በርን ዘግታችሁ የምን ተግባር ቤት ነው ምን ሊጠቅማችሁ? እንጨት መስበር መድካም ዳቤ መጋገር ለእናንተ አልተፈቀደም ኃያሉ እግዚአብሔር። በፍጹም አይሆንም ሴት ገዳም አንድነትን ሞክር ብላችሁ እንዳይመጣ መዓት። ምናልባት ጊዜው ከተቃና መጪው ይሰራዋል እናንተ ታልፉና ብለዋል አባቶች ብላችሁ ስትሉ ቅር አይላችሁም ወይ በሐሰት ስትምሉ? እኔስ ግራ ገባኝ እንዴት ልመነው? ገና ድሮ ጥንት የሚወራው አባቶች ገዳምን ቆርቆሮ ሲሰሩ አንድነት አድርገው ነው ቁሪት ሳይጨምሩ። መነኩሴው ከሌላው ለይቶ ቤቱ አይቀምስም ከማደጋው ቀርቶ። ደረቅ ቂጣ አይነክስም የወደቀ አንስቶ። በአንድ ላይ በልቶ በአንድ ላይ ጠጥቶ በአንድ ላይ ጸልዮ በአንድ ላይ ሰርቶ ነው እዚህ የደረሰው ገዳምን አጽንቶ። እንዲህ በአንድ ማገር የሰሩትን ቤት አሁን እንዴት ብለው አይሆንም አሉት? ለእኛ ገዳም ብቻ ሆነውባት ዳገት ዳቤ አትጋግሩ ብለው ሕግ አወጡለት። የራስን ፍላጎት የራስን ምኞት በእነሱ አስተካከን ስናወራ ስት ይህ ብቻ ይገርማል፣ ይህ ያሳዝናል። ሰላም አሳጥቶ እንቅልፍ ይነሳኛል። እውነትማ ሆኖ አባቶች ቢነግሩን እንዲህ ይሉን ነበር እኛን ሲመክሩን።
አትቀናጡ፣ አትሁኑ ዘብናና፣ የጣፈጠ አትብሉ፣ አትዝለሉ፣ ወደ ላይ አትጫሙ፣ ጫማ አትልበሱ፣ ያማረ እርስ በራሳችሁ ሁኑ፣ በፍቅር የሰከረ ጓዳ አይኖራችሁ፣ የግላችሁ ማጀት፣ በአንድነት ብሉ፣ ዳቤው ነው በረከት። ቤተ እግዚአብሔር ስሩ፣ ጭስ ይጭስባችሁ፣ ገድሉንም አንብቡት፣ የቅዱሳን ጸጋ ይደርብልባችሁ። ስሩ ጠንክራችሁ ጠዋት ማታ በትጋት ስጋችሁን ጥሉ፣ ናቅ አድርጋችሁ እርሷን በአንድ ገዳ አብኩ፣ በአንድ ምጣድ ጋግሩ፣ በአንድ ልቦናችሁ በአንድነት ዘምሩ። እጃችሁ መጃ ያውጣ ይሰንጠቅ እግራችሁ፣ በቤተ እግዚአብሔር ይሁን እረፍታችሁ ብለው አንድነት ይመክሩናል እንጂ ተለያዩ አይኑንም ውደቁ ከደጅ። ደሞም ልንገራችሁ እህቶቼ ስሙ፣ ለዛሬ ቢቀርም በአንድ መገደሙ አንድ ቀን አይቀርም ሳልሞት ያሳየኛል፣ ካሁኑ በተስፋ ዳቤው ይሸተኛል። ዕድሜ አጭር ሆኖ በሞቱ እንኳ ድንገት ነፍሴ ትዘላለች የዛን ቀን በሐሴት። አንድ ቀን አይቀርም እዚህ ገዳም ላይ አይሆንም የተባለው ሆኖ እንደሚታይ ተስፋ አለኝ በአምላኬ ሴቶች ገዳም ላይ ዳቤ ስንበላ ሆነም በአንድ ላይ። እንደ ቀናሁ አልቀር ልቤ እንደከጀለ ይሰራል ተግባር ቤት አማኑኤል ካለ። እኛም ለበረከት ዳቤ እንበላለን፣ በሽተኛም በልቶ ድኖ እናየዋለን። ዳቤውን አሽትቼ ሳልበላ ጠግባለሁ አማኑኤል ካለ። ነገ ሆኖ ያለሁ ዛሬ ሰይጣን ብስቅ የቀረ መስሎህ ነገ ታለቅሳለህ በስራ አፍረህ። እኔም ዛሬ ባዝን ሐሳቤን ባይቋጭ ነገ ሆኖ ያለሁ ሁሉም በተጨባጭ አለኝ ሙሉ ተስፋ በፈጣሪ ላይ ምኞቴ ተሳክቶ ባይኔ እንደማይ። የዳቤው መዓዛ ገዳሙን ሲያውደው ይታየኛል ሰይጣን መድረሻ ሲጠፋው። ዛሬ ያከላክለው ተጫዋጭሆ ይታየኛል ሲሄድ በጉልበቱ ድሆ። ዛሬ በቅዱሳን ያመካኘው ምላስ ይታየኛል ያኔ በኀፍረት ሲጠበስ። ዛሬ አስቀረ መስሎት ቀና ቀና ያለው ይታየኛል ያኔ ምድር ስትጠበው። ዛሬ ዳቤ መብላት ሞት መስሎ የታየው ይታየኛል ያኔ በልመና ሲያጣው። ተግባር ቤት አይሆንም አይሰራም ያለው ይታየኛል ያኔ ላይኑ ሲናፍቀው። ይህ ሁሉ አንድ ቀን አይቀርም ይሆናል፣ ዕድሜ ይስጠን እንጂ ሁሉን ያሳየናል። እስከዛው ጅምሬን ትቼዋለሁ ለሱ፣ ጠዋት ማታ እያነባሁ በቤተ መቅደሱ። ሁሉም ጸጥ ብለው በጽሞና ሲያዳምጡ ግድሙ ተነቦ አለቀ። እውነት ነው ትክክል አንድ ቀን ሆኖ እናየዋለን። እንዳልሽው እኮ ከቀጭን እንጀራ በቀር ዳቤ በጉሮሯችን አይወርድም ብሎ ትክክለኛ ሐሳብን መንገድ ሲገባ በአባቶች ማሳበቡ የእናቴ መቀነት አደናቀፈኝ ያለችው ቢጤ ነው። በወቅቱ እኮ እውነት መስሎኝ እኔም አምኜበት ነበር። ነፍሷን ይማረው ይተውላትና ያቺ እምሃይ እመቤት በዛ ከቅቤ በለሰለሰ ነፍሷን ይማረው ይተውላትና ያቺ እምሃይ እመቤት በዛ ከቅቤ በለሰለሰ አታላይ ምላሷ አባቶች ከበረሃ መጥተው ተግባር ቤቱ እንጀምር ብላችሁ በራሳችሁም በገዳሙም ላይ መቅሰፍት እንዳይመጣ ብለው ተናግረው ሄደዋል ስትል ከፍርሃት የተነሳ ምን ነው ይህ ዕቃ ባልተገዛ ከተገዛም ገዳም ባልመጣብን ብዬ ተመርሬያለሁ። ግን ባለማሰብ እንጂ ሰው ተባብሮ የገዳምን ሕግ ጠብቆ ዳቤ ጋግሮ በበላ በረከት ጸጋ ክብርን እንጂ መቅሰፍት እንዴት ይመጣ ነበር? ግን ምን ያደርጋል ተሞኘን፣ አሞኙን አለፈ አሉ እሟይ ሐረገወይን በቁጭት። እሟይ እመቤት እኮ ተግባር ቤቱ ይቋቋማል ከተባለ ጀምሮ ሌት ተቀን እንቅልፏን አታ ነበር እንዳይሆን የታገለች። አንዴ ቅዱሳን ተቆጡ፣ አንዴ ወንድሞቿን ስም ልታስጠራበት እንጂ ለገዳሙ አስብ አይደለም። አንዴ ተግባር ቤቱ ከተቋቋመ ሰው 1 ኪሎ ስኳርና 1 ሻይ ቅጠል ቢያመጣልን ቤታችን አፍልተን መጠጣት አንችልም። ወስደን ተግባር ቤት ነው የምናስረክበው። ራሳችንን ቢያመን ወይ ቢያምረን 1 ብርጭቆ ሻይ ለማግኘት እሷን ለምነን ተለማምጠን ከፈቀደችልን የምናገኘው ነው ብላ ሁላችንን አሳመነችን። እኛም ነገሩ እውነት መስሎ ተቀበልናት እንጂ እንዲህ መሆኑን መች አወቅን? አቤት ምላስ! እሷ እንጃ። እዛ መቃብር ውስጥ ሆና ሙታንን ሳታሳድም አትቀርም። ሲያዩዋት ለስላሳና አዛኝ መስላ የምትሰራው ደባ በተለይ ሰው ማሳመን ማሳደም ሲሆንላት ተክናበታለች ማለት ይቻላል። ብቻ ሁሉም አለፈ፣ እሱ ይቅር ይበላት አሉ እማሆይ ይመኙሻል። እኔ የምለው ሩቅ ሳንሄድ እዚሁ ወንዶቹ ገዳም ተግባር ቤት አለ። የሚመገቡት ዳቤ ነው። ግን በቤታቸው ከዳቤ ውጭ የፈለጉትን ሰርተው ጋግረው ቀቅለው አብስለው ቢበሉ ማን ይቃወማቸዋል? ይኸው እያየነው ነው። ደግሞ የወንድሞቿን ስም ልታስጠራበት ማለት ምን ማለት ነው? የወንድሞቼ ስም ቢጠራ ገዳሙን ሆነ እሷን ምን ይጎዳል? ቆይ ወንድሞቼ ይቁሩና ከሌላ ሰው ተለምኖስ ቢቋቋም ያው አይደል? ዋናው የሚፈለገው መቋቋሙ ነበር። የወንድሞቼ ስም ግን ዛሬም ነገም በቀለመ ወርቁ ተጽፎ ሲጠራ ይኖራል።
ተግባር ቤቱ ቀረና እነሱ ላባቸውን ጠብ አድርገው ሰርተው ያገኙትን ገንዘብ ዕቃው ስለተገዛበት ዋጋቸው አይቀር። ዕቃው አንዴ በገዳሙ ስም ተገዝቶ እዚሁ ገዳም የተገለገልንበት ነው። ይህን ደግሞ ሰው ቢክድ ሰው ውሸት ቢል ፈጣሪ ስረ መሰረቱን ምንጩን ያውቃል። ዋጋ ሰጪውም እሱ ስለሆነ ዕቃው በተሰራበት ቁጥር ዋጋቸው ጸጋቸው ይበዛል፣ በረከታቸው ለትውልድ ይተርፋል። እሱ እንኳን ይህን ሁሉ ወጪ የወጣበትን ነገር የዛች መበለትን 5 ዲናር አልናቀም። ስለዚህ የወንድሞቼ ሥራ ዘላለም ሲያበራ ይኖራል። ደግሞም አንድ ቀን ገዳማችን ላይ ዳቤ ተጋግሮ እናያለን። ብቻ ሞት አይቅደመን ብላ ብዙ ተወያይተው ተለያዩ። እማሆይ ማየገነት ሰንበት ስለሆነ ቁርሷን አድርጋ ውጪ ጥላ ስር ቁጭ ብላ መጽሐፍ ስታነብ በሯ ተመታ። ስትከፍት አባ ጸጋ ሥላሴ፣ አባ አምደ ማርያም፣ አባ ጌራ፣ አባ ጳውሎስና መናኝ ፍቅረ ሥላሴ ናቸው። መስቀል ተሳልማ በፍቅር ተቀብላ ወደ ቤት ገቡና የእማሆይ እናትን ሞት ሰምተው ለለቅሶ ነበርና የመጡት እርማቸውን ካወጡ በኋላ ለመሆኑ ታሞ ነበር እንዴ አሉ አባ ጸጋ እንባቸውን እየጠራረጉ። አዎ ትንሽ ጊዜ ታማ ነበር አሉ። ልጄንም ካልጠራችሁልኝ ብላ አስቸግራ ነበርና ነይ ብለው ልከውኝ ነበር። ይህ የተደቀነው መከራ ሳያልፍ አልወጣም ብዬ ላኩባቸው። ልጄን እንዳለች ሞተች አሉ አለች እንባዋን እያወረደች። እንደው እኮ በዚህ ዘመን ያውም ሴት ልጅ ይህን ያህል ተጋድሎ የሚደነቅ ነው። እኔ ወንዱ የእሳቸውን ያህል እንዲህ ጸንቻ አልቆይም ነበር አሉ አባ አምደ ማርያም። አረ ልጄ የእርቁ ዕለት እኛ መነኩሴ ከየት የመጡ ናቸው አሉ እስከ ዛሬ የሚከነክናቸውን ነገር ሁሉም ስለማያውቃቸው አረኛ ተገርመናል። ማን ይሆኑ አሉ። እማሆይ ማየገነት ገረማት። እስከ ዛሬ የገዳሙ አባል መስለዋት ነበር። እማሆይ ማየገነት አባ ዘርአ ብሩክ ከሞቱ ጀምሮ ቀልባቸውን ሽምብራ አዘጋጅታ ቦር ሌሊት እየመጡ ከእሷ ጋር በተራ ይወስዳሉ። ታዲያ ሲመጡ ጸሎት ቤቷ ገብተው ጸልየው ጠቅላላ ቤቷን ግቢዋን አጥነው ነው ቀለባቸውን ይዘው የሚሄዱት። አንዳንዴም ወይ ለእሷ ወይ ለማህበሩ ወይ ለሌላ ሰው መልእክት ካለ ባላስበችው ጊዜ መጥተው ነግረዋት አጽናንተዋት መክረዋት ወደ በረሃቸው ይመለሳሉ። በጸቡ ውስጥም አልተለዩዋትም ነበር። በሰላምና በመረጋጋት ያንን የመከራ ጊዜ የገፋችው በእነሱ ጸሎትና ድጋፍ ነው። ስለዚህ እማሆይ አሁን ሲነግሯት ውስጧ በደስታ ዘለለ። ለካ መጥተው ኖረዋል፣ ተመስገን። ሳይገባኝ ይህን ያደረክልኝ ጌታ፣ ሳይገባኝ ይህን ያደረክልኝ ጌታ አለች ወደ ፈጣሪዋ ልቧን ሰቅላ። ገበታ ተነስቶ ሻይ ተጠጥቶ ጸሎት አድርገውላት መክረዋት ወጡ። በሦስተኛው ቀን ወደ ስራዋ ስትሄድ ሁሉ ነገር ተለውጧል። አነጋገራቸው፣ አካሄዳቸው፣ አሰራራቸው፣ ጠቅላላ ሁኔታቸው አዲስ ሆነባት። ሳቃቸው፣ ወሬያቸው ከጣሪያ በላይ ሆነ። እርስ በራሳቸው መተቻቸት፣ መሞጋገስ፣ ብቻ ልዩ ጊዜያዊ በወረት የተሞላ ፍቅር ሆነ። እማሆይ ኢየሩሳሌም የዛሬ ስራችን ምንድን ነው እናቴ አለች። እማሆይ ምሕረተ ሚካኤል ዛሬ ሁላችንም ባለፈው የጀመርነው ቀርቶ አዲስ ዲዛይን ስላለ እሱን እንሰራለን አለችና እማሆይ ማየገነት እሱ የጀመርሽው ስራ የማይፈለግ አይነት ስለሆነ ሌላ ጀምሪ አለች። ጥሩ ሌላ የሚሰራውን ስጭኛ አለች የያዘችውን ቁጭ እያደረገች። ወለቴ ነይ የእኔ ባለሙያ ወሽ ሂጅና ለእማሆይ የአጥሩ እጅ ስራሽን አሳያት። የማይገባት ከሆነ ሌላ ቀለል ያለ ይቀየርላት ብላ ከት ብላ ሳቀችና ሂጅ አሳያት የኔ ቆንጆ አለች እማሆይ ኢየሩሳሌም ወለተ ሕይወትን። ወለተ ሕይወት ከት ብላ እየሳቀች አይ እማሆዬ እሱ እኮ ከበድ ያለ ነው ይገባቸዋል ብለው ነው እያለች ወደ እማሆይ ማየገነት ቀረብ ብላ ከገባሁት ላሳየት አለችና እየሳቀች ኪሮሹን አነሳችና ይሆሎ እንዲህ አድርገው ስሩ አለች። ይህን ስራ እማሆይ ማየገነት ከዚህ በፊት ለቤተ ክርስቲያኑ ጠረጴዛ ልብስ ሰርታው አሁንም ጠረጴዛው ላይ አለ። እነሱም ከዛ ነው የቀዱት። ይሄማ ቤተ ክርስቲያን ጠረጴዛ ላይ ያለው ስራ እኮ ነው፣ እስቲ ካልጠፋኝ ልሞክረው አለቻት። ወለቴ ኮምሽሽ ብላ ይስሩት ብላ ካጠገቧ ተነስታ ሄደች። የአሽሙር ወሬያቸውን እንደተመከሩት ቀጠሉ። ስንት የሰው አውሬ እባብ አለ፣ እማሆይ አጸደ እኮ ሰው አይባሉም መልአክ እንጂ አለች እማሆይ ኢየሩሳሌም። እንዴ ከገዳሙ እኩል እኮ ነው የገዳሙን እንግዳ የሚቀበሉት። መቼም እንግዳ መቀበል ከነሱ የተረፈ ነው። አስመሳዮችም አንድ ሁለት ሰው አስተናግደን ብለው እንግዳ ተቀባይነን ሲሉ አያፍሩ አለች እማሆይ ምሕረተ ሚካኤል እማሆይ ማየገነትን በጎን እያየች። በእውነቱ ከሆነ ስሙ ስራ ተባለ እንጂ ከሚሰራው የሚጠፋው በስራ ከሚውለው ጊዜ በወሬና በመሳሳቂ መባክነው ጊዜ ይበልጣል። እነ እማሆይ ይመኙሻልን በሁኔታው ቢናደዱም ምንም አይሏቸውም። ቢሉም ተሰሚነት እንደሌላቸው ስለሚያውቁ እያዘኑ ዝም ይላሉ።
እነሱ ቤተ ክርስቲያን ደጅ ወይም ገዳም ያሉ ሳይሆን መርካቶ ያሉ እስኪመስል ድረስ ከጣራ በላይ መሳቅ፣ ግቢ ለግቢ የተሯሯጡ መላፋት፣ መተቻቸት ሆኗል ስራቸው። በማግስቱ እማሆይ ማያገነት በሰዓቱ ሄዳ ቦታዋ ቁጭ ብላ ስራዋን ልትጀምር ስትል እሱን ስራ ተሳስተን ነው እዛ ቤተ ክርስቲያን ጠረጴዛ ላይ ያለው ነው፣ ለካ ደስ አይልም፣ እሱን ተውና ይህን ጀምሩ አለች እማሆይ ኢየሩሳሌም እየሳቀች። እሺ ጥሩ ብላ አዲሱን ስራ ተቀበለችና አየት አድርጋ ለመስራት ስትዘጋጅ ያሳዩት ወይስ በራሱ ይሞክራሉ አለቻት። ብታሳዩኝ ይሻላል፣ ከበድ ሳለኝ አይቀርም አለች ውሸቷን። ስራውን ከዚህ በፊት ከአንድ ሁለቴ ሰርተዋለች። ዓመተ ክርስቶስ ነይ አሳያቸው ብላ አጠገባቸው ቆም ብላ ኡፍ ይሄ ቱታ እንዴት ይሞቃል ብላ አውልቃ እማሆይ ማያገነት ፊት ለፊት መሬት ላይ አስቀመጠችው። እማሆይ ማያገነት ቱታውን ስታይ አወቀችው የእሷ ነው። ሌሊት ጸሎት ቤቷ ስትሄድ እንዳይበርዳት ለብሳው ትሄድና ሲነጋ እዛው አስቀምጣው ትወጣ ነበር። ያኔ ጸሎት ቤቷ ሲዘረፍ አብረው ወስደውት ነበር። ሆን ብላ እንድታየው ፊቷ በማስቀመጧ እየተገረመች አሁን ከቀን በኋላ የተሰረቀ ልብስ ለብሶ እኝ ሱሚ ማለት የጤና ነው? እውነትም አባቶች እንዳሉት ሕሊናቸውን ሰርቋቸዋል ማለት ነው እንጂ ይህ ምን ይባላል? ወይስ ይሄ ነው እንድል ወይስ ይሄ የኔ ነው እንድል? አይ ሞኝነት! እንኳን የሰረቀኝን የለበስኩትን ብትወስጂ አልናገር ወይ የሰው ልብ ያለማወቅ አለችና በሆዷ እሺ ቁጭ ብለሽ አሳየኝ ብላ ስታስተምራት በሆዷ እየሳቀች ትመለከት ጀመር። በማግስቱ ደግሞ ቀኑ ልደታ የወሩ ነበረችና እማሆይ ማያገነት ሳትመጣ ቀድሞ ሆን ብለው ከአባ አብርሃም የተሰረቀውን ድስትና የሻይ ጀበና ትሪ የምትቀመጥበት ቦታ ፊት ለፊት አስቀምጠው ጠበቋት። እማሆይ ማያገነት አየችውና አወቀችው። ግን እሷን ለማናደድ ወይ የኔ ብላ ጸብ እንድታነሳ የተደረገ መሆኑ ስለገባት ዝም ብላ ወደ ስራዋ አቀረቀረች። በተለመደ መሞኮሻሸትና ማስካካት እየተላፉ ዛሬ ልደታ ስለሆነች ንፍሮ ቀቅለን ሻይ አፍልተን እዚሁ እንዘክራለን። ወለትዬ አንቺ ስንዴውን ልቀሚ የኔ ቆንጆ፣ አንቺ ደግሞ በዚህ ብረት ድስት ውሃውን ጣጂ፣ እዚሁ ጋር ስሩት አለች እማሆይ ኢየሩሳሌም። ሁለቱም ያመክሮ ቆብ ብለው ያደረጉት አባ አብርሃም ቤት ሲውልና ስራ ሲሰሩ የሚያደርጉትን እማሆይ ማያገነት የሰራችላቸውን የእጅ ስራ ቆብ ነበር። እማሆይ ማያገነትን ብታይ አስሬ ውይ ይሄ ቆብ ሰፋኝ ትላለች አንዷ፣ ውይ እኔ ደግሞ ጠቦኛል ትላለች ሌላዋ። እማሆይ ማያገነት አይታለች፣ ግን እንዳላየና ላለማየት እንደፈለገ ሰው አቀርቅራ ስራዋን ትሰራለች። ካላጡት ሰፊ ቦታ እሷ ጋር መጥተውም ማንደዳቸውን ለነገር መሆኑ ስለገባት ፈጣሪ አስችለኝ ብላ ስራዋን ታፋጥናለች። ወለተ ሕይወት ሆን ብላ እንጨቱን በብዛት አጉራ እንደ ጭስ አደረገችና ወይ እማሆይ በጭስ አፈንኮት አለች እያሾፈች። ይሁን ለዝክር የሚሰራ ነገር እኮ ጭሱ መድኃኒት ነው አለች እንዳቀረቀረች። በዚህ ጊዜ እማሆይ አጸደ እንደተለመደው በጓሮ ተጣርታ እናቶቼ መቼም አቀርቅራችሁ በስራ ደከማችሁ፣ ዛሬ ልደትዬ ስለሆነ ቆንጆ ምሳ አዘጋጅቻለሁና አንድ ሰው ወደ ቤቱ እንዳሄድ ምሳ እኔ ጋ ነው አለች። እራትም ከጨመረ ነዋ አለች እማሆይ ምህረተ ሚካኤል። እንኳን ራት የጠዋት ቁርሱም ይጨምር፣ ደግሞ ለእናንተ ለምን ስጋዬን ቆርጬ አልሰጥም አለች። ውይ እናውቃለን፣ ጠላቶችሽ አፈር ይብሉ፣ እንኳን ለእኛ ለማንም ይተርፋሉ። ያ ሁሉ እንግዳ፣ ኧረ ምን እንግዳ ብቻ የገዳሙ ሰው ወጪ ወራጁ እርሶ ቤት ጎራ ብሎ በልቶ ጠጥቶ አርፎ አይደለም የሚሄደው፣ ጠላቶት በክፉ ሕይወት አፈር ይብላና አለች ሩታ ገብርኤል። ምን ችግር አለ? ሞልቷል። በሉ አደራ አንድ ሰው ወደ ቤቱ እንዳሄድ እጠብቃችኋለሁ አለች። እሺ እንመጣለን፣ እርሶን ያኖርልን፣ ጠላቶትን ዶጋ አመድ ያድርግልን እያሉ ማስካካታቸውን ቀጠሉ። በዚህ ጊዜ አንድ አባት ከቤተ ክርስቲያኑ ግቢ ብቅ አሉና ሰዎች የሚሸጥ ጠላ ወይ አረቄ አለ አሉ በሩ ላይ ቆመው። በዚህ ጊዜ ሁሉም ተናደው ወደ ሰውየው አፈጠጡ። እማሆይ ኢየሩሳሌም ምን ነው ይህ ገዳም እንጂ የአረቄና የጠላ መሸጫ አይደለም፣ እሱን እዛ የለመድክበት ሄደህ ፈልግ አለች በንዴት። አይ ማስካካቱና ከጠራ በላይ ጩኸታቸውን ስሰማ ገዳም ሳይሆን የመሸታ ቤት ስለመሰለኝ ነው አሉ መነኩሴው ፈገግ ብለው። ስለ እሱ አያገባውትም። ለመሆኑ ከየት የመጣ ደፋር ነው ባካችሁ አለች እማሆይ ምህረተ ሚካኤል። እንጃ አባቱ የማን ደፋር ነው ብለው ተከታትለው ወደ ሰውየው ሲሄዱ አጧቸው። የት አባቱ የት ደረሰ ታዲያ? ቆሞ አይጠብቀንም ነበር አሉ ተመለሱና በቁጣ እየተመናቀሩ። ንፍሮውን ሻዩን አቀረቡና አቡነ ዘበሰማያት ደግመው ማደል ጀመሩ።
እነማሆይ ይመኙሻል፣ ገና ቤት ጸበል ስላለኝ አልበላም ብለው እምቢ አሉ። ወደ እማሆይ ማያገነት ጋር ሲመጡ አመሰግናለሁ፣ ንፍሮና ሻይ ስለማይስማማኝ በቃኝ ብላ መለሰቻቸው። ሰዓት ደርሶ እማሆይ ማያገነት ወደ ቤቷ ልታልፍ ስትል እማሆይ አጸደ በሯ ላይ ቆማ ጠበቀቻትና ወደ ቤት መሄድ የለም ግቢ ወደ ቤት መሄድ የለም ግቢ ወደዚህ አለች በፈገግታ እንደ ጥሩ ወዳጅ። አመሰግናለሁ ግን አልችልም፣ ገና ጸበል እጠጣለሁ አለች ኮስተር ብላ። እሺ ጸበሉን ጠጥተሽ ነያ አለቻት ደንገጥ ብላ። እሺ እመጣለሁ ብላ ወደ ቤቷ ገባች። እነማሆይ ይመኙሻልም ገና ጸሎት አልጨረስን ብለው ወደ ቤተ ክርስቲያን ገቡና በትልቁ መንገድ ወደ ቤታቸው ሄዱ። እነሱ እንደዛ ከጣራ በላይ ይሳቁና እያወሩ እስከ እኩለ ሌሊት ይዛው አምሽተው ወደ ቤቱ የሄደው ሄዶ እዛው ያደረም አደረ። በማግስቱ እማሆይ ማያገነት በሰዓቱ ወደ ሥራ ስትሄድ አልተከፈተም። ሰዓቷን ስታይ እንደውም 4 ሰዓት ከሩብ ሆኗል። ምን ሆኑ ብላ ስታዳምጥ እማሆይ አጸደ ቤት የወንድና የሴት ድምፅ ይሰማል። እንደ ጣር እንደ ማቃሰት ያለ ድምፅም አልፎ አልፎ ይሰማል። እማሆይ ማያገነት ምንድን ነው? ወይ የትላንቱ ፍየል አላለቀ ሆኖ ቁርስ እየተበላ ነው? ይሁን ቤቴ ሄጄ ሲከፈት ልምጣ ብላ ወደ ቤቷ እንደተመለሰች እማሆይ ሐመልማል አንኳኩቶ ገቡና ኧረ መነኩሴት አሉት ሞት በጣር ነው ያለችው፣ ውስጥ ሄደን እንይ አሉ። እማሆይ ማያገነት ደንግጣ የቷ መነኩሴት አለች አይኗ ወደ እሳቸውን አፍጣ። እማሆይ አጸደ ነቻ። እኔ ትላንት እኛ መነኩሴ ሲመጡና እንዲያ ሲናገሩ ፈርቼ ነበር አሉ። እኔም መቼም ሁኔታቸው ከበረሃ የመጡ ይመስላሉ፣ እንደዛ ሰድበውና አንጓጠው ሲመልሷቸው ስቅቅ ነበር ያለኝ አሉ እማሆይ ፍቅርተ። በሉ እንሂድ እስቲ ለማንኛውም ፈጣሪ መዓቱን በምሕረቱ ይመልሰው አሉ እማሆይ ይመኙሻል። አሜን ኧረ ይማረን በቃ ይበለን አሉ እማሆይ ሐረገወይን። እማሆይ ማያገነት ቤቷን ዘጋጋችና ወደዛው ተከታትለው ገቡ። እማሆይ አጸደ አያስቀምጥ አያስተኛ አያስቆም ደረቷን ቀስፎ ይዞ ግራ ቀኝ ተይዛና በጉልበቷ ተንበርክካ መናገር አትችል ብቻ አይኗን እያንከባለለች ወደ ላይ ትተነፍሳለች። ላቧና እንቧ እንደ ጎርፍ ይወርዳል። ሰው መላ ጠፍቶት ግማሹ ያን ግማሹ ይሄን ያደርጋል። ምንም የሚያሽላት ነገር ጠፋ። ባልጋ በቃሬዛ ትሄድ እንዴት ተኝታ ወጥሮ ይዞ ግራ ቀኝ አላስብል ብሏል። በመጨረሻ ወንበር አምጡ ብለው ላኩ። በወንበሩ ሲመጣ ከግራ ከቀኝና ከኋላ ደጋግፈው ወንበሩ ላይ ብርድ ልብስ ተጣጥፎ ተደረገና አስቀመጧት። ዙሪያውን ብርድ ልብስ ተድጎ እንዳትነቃነቅ ከወንበሩ ጋር አሰሯትና 4 ሰዎች ተሸክሟት መንገድ ጀመሩ። መቼም ሁኔታዋን ስቃዋን ያየ እንኳን የሰው ልጅ ግዑዝ ድንጋይ ያዝናል። ወንድ ሴቱ በእንባ ተራጨ። እማሆይ ማያገነት ከአንጀቷ ተንሰቅስቃ አለቀሰች። የሰው ልጅ እንደዛ አያስተኛ አያስቀምጥ ግራ ቀኝ አያስብል ወግቶ ውጪ ነፍስ ገቢ ነፍስ ሆና ከዓይኑ እንባና ከሰውነቱ እንደ ውሃ የሚንቆረቆር ላብ ስታይ ምን አንጀት ይችላል? እማሆይ ማያገነትና እነ እማሆይ ፍቅርተ እስከ ግማሽ መንገድ ሸኝተው ሲመለሱ ሰፈሩ እየተረበሸ ነው። ከሰፈር ሰው የቀረም አልመሰላቸው ነበር። ለካ እማሆይ ምሕረተ ሚካኤል ታማ ወደ ላይ ወደ ታች እያላት ከሌሊት ጀምሮ ስትሰቃይ ነበር። ለሰው ያልነገሩት ይሻላታል ብለው ነበር። ግን ተቅማጡም ሆነ ትውከቱ ከመሻል ይልቅ እየጨመረ መጥቶ እያዳከማት ነበር። እነ እማሆይ ማያገነት ምንድን ነው ብለው ሲገቡ እማሆይዋ ሁሉ ነገር ከቁጥጥሯ ውጭ ሆኖ ሁሉንም በላዋ ላይ እየለቀቀችው ነው። ቤቱ በመጥፎ ሽታ ታውዷል። እንዴት ዝም ብላችሁ ታያላችሁ? የአደጋ ደውል ተደውሎ የቀረሰው ካለ ይውጣና በቃሬዛ ትሂድ እንጂ ከሌለም እኛው ምን ሞክር፣ ኧረ ፍጠኑ አለች እማሆይ ማያገነት በመደናገጥ። እማሆይ አጸደን ከወሰዱ ሰዎች ይህ ሁሉ ምን ያደርጋል፣ ግማሻችሁ ተመለሱ ተብለው የተመለሱት ብቅ ብቅ ሲሉ ተጠሩና ቶሎ ቃሬዛ ይሰሩ ጀመር። ሴቱ አጣጥቦና ድጋሚ ለሚመጣው ጨርቅ አመቻችተው አለበሷትና በቃሬዛ ይዘዋት በረሩ። ለጊዜው መለስ ያለላት ቢመስልም ተውከቱና ተቅማጡ በሰዓት ልዩነት እየተመላለሰ ቀስ በቀስ እያዳከማት ነው። እማሆይ ኢየሩሳሌምና እማሆይ አጸደ ተከትለው እያለቀሱ ሲሄዱ የቆሙበት ድንጋይ ተንሸራቶ ክፉኛ አወዳደቅ ወድቀው የእግራቸው አጥንት ተሰንጥቆ ጉልበታቸው፣ እጃቸውና ግንባራቸው ክፉኛ ቆስሎ ደማቸው እየፈሰሰ ነው። ከታች ክርስቲያኖቹ ተለምነው በቃሬዛ አንስተው ሊወስዷት ሲዘጋጁ እማሆይ ምሕረተ ሚካኤልን ይዘው ደረሱ። ሰው ተደናገጠ። ገዳሞች ምን ገባቸው ብለው ፈሩ። በአንድ ቀን 3 ሰው በቃሬዛ አቤት ሰውረን ተባለ።